ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ለዛሬ ይዤላችሁ የመጣሁት ያፈቀርኩት ልጅ ጉድ ሰራኝ የተሰኘ እውነተኛ የፍቅር ታሪክ ነው። አብራችሁን ቆዩ። ስሜ ትጅ ይባላል። ተወልጄ ያደኩበት ለጊዜ ይቆይልኝ። አሁን ያለሁበት ደግሞ ሳውዲ አረቢያ አገር ቤት እያለሁ በልጅነቴ አግብቼ 2 ልጆች ወልጃለሁ። ምንም ስለ ፍቅርም ሆነ ስለ ትዳር ምንም ሳላውቅ ቤተሰቦቼ ግን ገና በ16 ዓመት አግብቼ ትዳር እንዲይዝ አረጉኝ። ምንም አንድ ቀን እንኳን አይቼው ማላቀውን ሰው ቤተሰቦቼ ስለፈለጉ ብቻ በትዳር ታስሬ 5 ዓመት ቆይቼ 2 ልጆች አፍርቻለሁ። አንድ ቀን ግን ደስተኛ ሆኜ አላውቅም። ምንም ባይጥመኝም 2 ልጆች ወልጄ የት ሄዳለሁ ብዬ ሁሉንም ችዬ 5 ዓመት ተቀመጥኩ። ከዛ በኋላ ግን የባለቤቴ ጸባይ ከጊዜ ወደ ጊዜ እየተቀያየረ መጣ። ጭራሽ ከአቅሜ በላይ ሆኖ መቋቋም አቃተኝ። ሌላው ቀርቶ እኔ ያለው ከሌላ ሴት አንድ ልጅ ወልዷል። በጊዜው ብናደርም ይቅርታ አድርግልኝ አንድ ቀን ስተት ነው ብሎኝ ስለነበረ ሁሉንም ትቼ ይቅር ብየው ነበር። ነገሩ ግን ሌላ ነው። የአንድ ቀን ስተት ሳይሆን ግንኙነታቸው ብዙ ጊዜ የቆየ ነበር። ልጅ ከተወለደ በኋላም ይገናኛሉ። ባጭሩ የሱ ቅምጥ ናት። በቃ ልቡ በሁለት ተከፈለ። አንዴ ወደ እኔ አንዴ ወደ እሷ እየቆየ በሄደበት ጊዜ ደግሞ ከኔ ይልቅ እሷን እየወደደ መጣ። እኔን ጠላኝ። በቃ ትዳራችን ንፋስ እየገባበት መጣ። መጀመሪያ አካባቢ ከኔ እየተደበቀ ነበር ወደ እሷ የሚሄደው። በኋላ ግን ምን ታመጣለች ብሎ ደረቱን ነፍቶ ነው የሚሄደው። እኔ ደግሞ ከሱ ጋር መቀጠል አስጠላኝ። ጥፊ ይለኛል። ነገሩን ስረዳው ግን እኔን ፈቶ ወደሷ ለመሄድ ነው ሐሳቡ። ከዛ እኔ ቀድሜ ነቃውበትና 2 ልጆቹን አሳቅፌ ገበያ መሄድ መስዬ ጠፍቼ አዲስ አበባ አክስቴ ጋር ሄድኩ። እሱ ደግሞ አበደ። ልጆቿን ትታጠፍታለች ብሎ ለቤተሰቦቼ ነገራቸው። እነሱም እኔ በመጥፋቴ ቢያሳስባቸው ግን ሁሉንም እሱ የሚሰራቸውን ይታዘቡ ስለነበር ጥሩ አደረገች ብለው ምንም አላሉም። ከ3 ቀን በኋላ ለቤተሰቦቼ ደውዬ አዲስ አበባ አክስቴ ጋር ነው ያለሁት፣ ምንም እንዳታስቡ፣ ለሱ ግን እንዳትነግሩት ብዬ ከአክስቴ ጋር 3 ወር ተቀመጥኩ። ከዛ በኋላ ፓስፖርት አውጥቼ በኮንትራት ወደ ሳውዲ አረቢያ መጣሁ። ባለቤቴ ከዛች ቅምጥ ከነበረች ሚስቱ ጋር ጠቅልሎ ልጆቹን አንድ ላይ አድርጎ መኖር ጀመረ። ሳውዲ በጠለብ ውስጥ ሆኜ ለቤተሰቦቼ እየላኩ 2 ዓመት ሰራው። ከ2 ዓመት በኋላ በፌስቡክ አንድ የትግራይ ልጅ ተዋወቅኩ። ታሪኬ ይቀጥላል። ታሪኬ ክፍል 2 ይቀጥላል። እስከዛ ሼር፣ ላይክ፣ ሰብስክራይብ ያደረጋችሁ ጠብቁኝ። በሁለተኛ ክፍል እስከምንገናኝ ሰላም ለእናንተ ይሁን። የታሪክ አንባቢ አበባ በለጠ።